ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊ ስለ ስፖርት ጉዳዮች የምናወራበት ሰዓታችን ላይ ደርሰናል። የተለያዩ ስፖርታዊ ጉዳዮችን ልናወራችሁ እዚህ ስቱዲዮ እኔ ገደባባይና አልታየ ክዳኔ አብረናችሁ ቆይታ እናደርጋለን። አልቴ እንዴት ነህ ብያለሁ። እንዴት ነህ? ሁሉ ሰላም ሁሉ ሰላም። ዛሬ እንግዲህ በልዩነት አርሰናል እንመለከታለን። የተጫዋቾች የዝውውር መስኮት በይፋ ዛሬ ምሽት ላይ የሚከፈት ይሆናል። ለሚቀጥሉት 2 ወራቶች እንግዲህ ይፋ የሚሆንበት ቀን ዛሬ ነው። ዛሬ በልዩነት አርሰናል እንመለከታለን። ቀደም ሲል ባለፈው አርብ ዕለት የማንቸስተር ሲቲን ውጤታማ የዝውውር ሁኔታ መመልከታችን የሚታወስ ነው። ዛሬ ደግሞ አርሰናል ተረኛ ነው። ምናልባት የሰሜን ለንደኑ ክለብ አርሰናል በዚህ በዝውውር መስኮት ላይ ለምንድነው ዝም ያለው? ተጫዋቾችን ከማስፈረም የተቆጠበውስ ለምንድነው? ከወሬ ከጭምጭምታ በላይ ለምንድነው ወደ ተግባር የማይገባው የሚሉ ጉዳዮችን እናነሳለን። የትኞቹ ለአርሰናል ደግሞ ይበጃል የሚሉ ተጫዋቾችን ደግሞ እንመለከታለን። በዚህ ጉዳይ ላይ የሚቀጥሉትን ደቂቃዎች ከተመልካቾች ጋር ቆይታ እናደርጋለን። የሰሜን ለንደኑ ክለብ አርሰናል ያው በአርሰን ቬንገርም ዘመን ማለት ትችላለህ በዚህ በተጫዋቾች የዝውውር መስኮት ላይ ሲከፈት የራሱ ትሬንድ አለው አርሰናል። ምክንያቱም ባለቀ ደቂቃ በጭምጭምታዎቹ ከተጠናቀቁ በኋላ ወይም ደግሞ ሰርፕራይዝ የሚላቸው ነገሮች አሉ። በአርቴታም ዘመን ደግሞ ይሄ ቀጥሏል። የተለያዩ ታላላቅ ተጫዋቾች ወደ አርሰናል ሲሄዱ በማይታሰብበት መልኩ የተዘዋወሩ ተጫዋቾች አሉ። ከዛም በተረፈ ደግሞ ሳታስባቸው ደግሞ ወደ አርሰናል የሄዱ ታላላቅ ተጫዋቾች አሉ። ዘንድሮ እንግዲህ አርሰናል ያው ከብዙ ተጫዋቾች ጋር ስሙ እየተያያዘ ይገኛል። ከዛም በተረፈ ታላላቆቹ የሚባሉት የአርሰናል ተቀናቃኝ የሆኑት ቡድኖች በራሳቸው መንገድ እያስፈረሙ ይገኛሉ። አርሰናል እንግዲህ ከሁለቱ ከዩኬሬሽ ወይም ደግሞ ከቤንጃሚን ሴስኮ ውጪ ሌሎች ተጫዋቾችንም ያው ስሙ እየተነሳ ይገኛል። እስኪ እሱ እናንሳ። እንግዲህ አርሰናል የዘንድሮ የውድድር ዘመን እንደምታውቀው በብዙ ፈተናዎች የተሞላ ነበር የውድድር ዘመኑ እንደምታውቀውና አሁን የዝውውር መስኮቱ ይጠበቃል። አርሰናል በዘንድሮ በክረምቱ ተጫዋቾች የዝውውር መስኮት ላይ ንቁ ተሳትፎ እንዲያደርግ ይጠበቃል። ምክንያቱም ባለፉት ጊዜያት በሊጉ በነበረው እንቅስቃሴ ማለት ነው አንዱ ይፈልግ የነበረ ቦታ ላይ ማሟላት ይገባው ነበር ተብሎ የተነሳው ነገር የፊት መስመር ተጫዋቾች ጉዳይ ነው እና በዚህ በክረምቱ የተጫዋቾች የዝውውር መስኮት በንቃት ይሳተፋል፣ ይንቀሳቀሳል የሚል አስተሳሰብ አለ። ወይም ደግሞ ፋኑ ደጋፊው ይጠብቃል ያን ነገር። አሁን ግን በይፋ እንደዛ አይነት ነገር እየታየ አይደለም። በተቃራኒው ደግሞ የአርሰናል ተቀናቃኞች የሆኑት የእንግሊዝ ክለቦች ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ የተለያዩ ተጫዋቾችን እያስፈረሙ ነው። ሊቨርፑል በተለይ ጉድለት አለበት ተብሎ በተነሳበት ቦታ ላይ ተጫዋቾችን እያስፈረመ ነው። አጥቂ ይፈልግ ነበር ባለፉት አመታት ሁነኛ የፊት መስመር አጥቂ አላገኘም። አሁን ዳርዊን ኑኔዝ እንደሚጠበቀው አልነበረም። ከነ ሱዋሬዝ በኋላ ትልልቅ ተጫዋቾችን ማግኘት አልቻለም። አሁን እየተንቀሳቀሰ ይገኛል። ቨርትዝን ማስፈረም ችሏል። በተቃራኒው ቼልሲም የተለያዩ ተጫዋቾችን ሊያም ዴላፕን በዋናነት የፊት መስመር ተጫዋቾች ችግር ነበረበት እንግዲህ በዘንድሮ የውድድር ዘመን እሱን ማሳካት ችሏል። ማንቸስተር ሲቲም ቲጃኒ ሪንደርስን ማስፈረም ችሏል። ሪያን ቼርኪ እንዲሁ በተመሳሳይ ማስፈረም ችሏል። በንቃት እየተሳተፉ ነው። አርሰናል በጭምጭምታ ደረጃ ነው ያው የዝውውር መስኮት ብዙ ጊዜ የመጀመሪያዎቹ የዝውውር ሰሞናት ላይ የሚነሳው ነገር በጭምጭምታ ደረጃ ነው የሚነሳው። አንድሬ ቤርታን ከሾመ በኋላ ግን አርሰናል ይጠበቃል። ምክንያቱም በአትሌቲኮ ማድሪድ በነበረበት ጊዜ ትልልቅ ተጫዋቾቹን ወደ ክለቡ የመቀላቀል ታሪክ ያለው በድርድር በጣም ማይታማ በሽያጭም እንደዚሁ ማይታማ ትልቅ ስፖርቲንግ ዳይሬክተር ነው። እሱን ሾመዋል። የተጠበቀውን ያህል እየተንቀሳቀሰ ነው ማለት ግን አይቻልም። ምክንያቱም አሁን በይፋ የተከላካይ አማካይ ሆኖ አንዳንድ ቦታም እንደ አድቫንስድ 8 ቁጥር የሚጫወተውን ማርቲን ዙቢሜንዲን ነው ማስፈረም የቻሉት። ከዛ ውጪ ኬፓን አሁን ግብ ጠባቂ ቦታ ላይ የዳቪድ ራያን ተተኪ ወይም ደግሞ ሁለተኛ ግብ ጠባቂ ማስፈረም ይፈልጋል። ስፔናዊ ግብ ጠባቂ ነው። ጥሩ ፈራሚ ሊሆን ይችላል። ስፔናዊ ግብ ጠባቂ ነው። ከአርቴታም ጋር ስፔናዊ ስለሆነ ምናልባት ትስስር ሊኖራቸው ይችላል። ሁለቱ እንትኖች ጥሩ ነው። ነገር ግን መሰረታዊ በሚባሉት የቀኝ መስመር ወይንም ደግሞ የግራ መስመር የፊት መስመር ተጫዋቾች ጉድለት አለበት አርሰናል እንደምናውቀው በሱ ቦታ ላይና ከዛ ባሻገር ደግሞ አርሰናል አሁን በፊት መስመር ላይ የደብል ዲጂት የሚያስቆጥሩ በሁለት ከ10 ጎል በላይ ማስቆጠር የሚችሉ የፊት መስመር ጨራሽ አጥቂዎች ያስፈልጉታል። ባለፉት ጊዜያት ምናልባትም ልክ እንደ ሊቨርፑል ሁሉ አርሰናልም ከኦባሚያንግ በኋላ ሁነኛ የፊት መስመር አጥቂ ማግኘት አልቻለምና አሁን እየተነሱ ያሉ ተጫዋቾች አሉ። ቪክተር ዮኬሬሽ ይባላል፣ ቤንያሚን ሴስኮ ይባላል። ሁለቱ ተጫዋቾች ግን ባላቸው የዋጋ ተመንም አንጻር አሁን
በሚታየውም አሁን ዛሬ ይከፈታል የዝውውር መስኮቱ ግን ተጨባጭ የሆነ እስካሁን የድርድሩ ፍሬ አፍርቶ እስካሁን ውጤት ሊያመጣ አልቻለም። ግን ሌሎቹ የፕሪሚየር ሊግ ቡድኖች ያደረጉት ጥረት እጅግ የሚገርም ነው። ምክንያቱም አሁን ለምሳሌ ሊቨርፑል የቀኝ መስመር ተጫዋች ያስፈልገው ነበር። አርሎንድ ወደ ሪያል ማድሪድ ሄዷል። ወዲያውኑ ነበር ፍሪምፖንግን ማስፈረም የቻለው። ይሄ አንዱ ሻምፒዮን ከመሆንህ ባሻገር ያሉብህን ክፍተቶች ለመሙላት የምታደርገው ጥረት በወደፊቱ የፕሪሚየር ሊግ ጉዞህ ላይ መሰረታዊ ነው። አሁን ጊዜው ረጅም ጊዜዎች ይቀራሉ እርግጥ ነው። ግን ገበያው ላይ የሚፈልጉትን ተጫዋቾች በፍጥነት አድነህ ወደ ራስህ ማስገባት ካልቻልክ የፕሪሲዝን ዝግጅቶች ይኖራሉ። ፈጣን የሆነ ዝግጅት ማድረግ ካልቻልክ ለቀጣዩ ዓመት እንደገና ዳግም ዋጋ ልትከፍል የምችልበት ሁኔታ አለ። ነገር ግን ትንሽ ዝግ ያለ ይመስላል የአርሰናል የዝውውር አካሄድ። አዎ አልቴ ቅድም ያነሳው ጉዳይ ልክ ነው። የአርሰናል የትኞቹ ቦታዎች ክፍተቶች አሉበት የሚለው ቦታ በልዩነት የሚነሳ ይመስለኛል። እንግዲህ በዘንድሮ የውድድር ዓመት ላይ አርሰናል በአውሮፓ ሻምፒዮንስ ሊግ እስከ ግማሽ ፍጻሜ ሄደዋል። በውድድር ዓመቱ የእንግሊዝ ፕሪሚየር ሊግ ላይ ሁለተኛ ሆኖ ነው ያጠናቀቀው። መቼም በዚህ ባለፉት አመታቶች ውስጥ በአንድ አመት ውስጥ አርሰናል በተለይ የሩብ አመቱን ልትለው ትችላለህ። ከዛ በኋላ ያለው አርሰናል በጉዳት ወይም ደግሞ በሐሰተኛ 9 ቁጥር እየተጠቀመ የመሃል ሜዳ ተጫዋቾችን በአጥቂነት ስፍራ ሐሰተኛ እያደረገ እየተጠቀመ ነው። በአውሮፓ ሻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም ያው ውድድሩን የጨረሰው። ግን አርሰናል አንዱ የሚተችበት ወይም ደግሞ የአርሰናል ቦርድ ወይም ደግሞ ሚካኤል አርቴታ በደጋፊዎችም ትንሽ ቅሬታ የሚያስነሳባቸው ጉዳይ ወዲያው ሪያክት አለማድረግ ይመስለኛል። አሁን ቅድም የጠቀስካቸው ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል በውድድር አመቱ በተለይ ሊቨርፑል የአሌክሳንደር አርኖልድን የጉድለት መሸፈን ፍሪምፖንግን ከባየር ሌቨርኩሰን ማምጣቱ እጅግ አስደናቂ ነው። አዎ ከዛ በተረፈ ደግሞ አሁን እየተሯሯጠ ያለው የፊት መስመሩን ሁነኛ 9 ቁጥር ለመሙላት እንደውም ትልቁ ስጋት እየተባለ የሚገኘው በዚህ ስክሪኑ ላይ የምንመለከታቸው ሁለቱ አጥቂዎች ዩኬሬሽም ሼስኮም በአርሰናል የሚታደኑ ተጫዋቾች ናቸው። ሊቨርፑል ግን ሀሳቡን ቀይሮ እነዚህን ተጫዋቾች ደግሞ ፍላጎቱ እንዳይኖር እየተባለ ይገኛል። ምክንያቱም አርሰናል አሁን ትልቁ ስጋት እየተባለበት ያለው ሪያክት የማድረግ ሀሳቡ ነው። አሁን የተጫዋቾች ወይም ደግሞ የአሰልጣኞች የሽግግር ጊዜ አልቋል አሁን በአርሰናል በኩል። አሁን ደግሞ ያለ የሚባለው የስፖርቲንግ ዳይሬክተሩ ወደ አርሰናል መምጣት ባለፉት 5 እና 4 ወራቶች ውስጥ ሰሜን ለንደን ደርሷል። አንድሬ ቤርታ እንግዲህ በተጫዋቾች ዝውውሩም ላይ ከፍተኛ ጫና የሚፈጥር የትኞቹን ተጫዋቾች ማምጣት የሚችል ነገሮችን አሰላስሎ ወይም ደግሞ ልምድ ያለው ትልቅ ስፖርቲንግ ዳይሬክተር ነው። በአትሌቲኮ ማድሪድ ትልልቅ ተጫዋቾችን ያሳየ ወይም ደግሞ ለዓለም ሕዝብ ያበረከተ ታላቅ ስፖርቲንግ ዳይሬክተር ነው። በአርሰናል እነዚህን የማምጣት እድሉ ሰፊ ነው እየተባለ ይገኛል። አንድ ደግሞ የሚታማው ወይም ደግሞ በጥርጣሬ መልኩ የሚነገረው ነገር አርሰናል ውስጥ ቦርዱ እጁን ጣልቃ ያስገባ ይሆን ወይ? ለምሳሌ ማንቸስተር ሲቲን ስትመለከት ፔፕ ጋርዲዮላ የፈለገውን ተጫዋች ማምጣት እድሉ ሰፊ ነው። የትኛውን ተጫዋች መመልምሎ ወደ ኢትሃድ የማምጣት እድሉ እጅግ ሰፊ ነው። በአርሰናል ይሄ ነገር ትክክለኝነት አለው ወይ? ወይም ደግሞ የሚካኤል አርቴታ ጣልቃ ገብነቱ እስከምን ድረስ ነው የሚባሉ ጉዳዮች አሉ። ምናልባት ዘንድሮ አሁን አርሰናል የፈለገውን ተጫዋች የማምጣት እድሉም ፍላጎቱም ሊኖረው ይችላል። ምክንያቱም ቢያንስ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ላይ እስከ ግማሽ ፍጻሜ መድረሱ ከአውሮፓ እግር ኳስ ማህበር ዳጎስ ያለ ገንዘብ ማግኘቱ ለተጫዋቾች የዝውውር መስኮት ላይ እጅግ ጥሩ ነው፣ ያግዟል ተብሎ ይነሳል። ነገር ግን ያን ሪያክት የሚያደርገው መቼ ነው? ከወሬ በዘለለ ተጫዋቾችን ማስፈረም የሚችለው ምንድን ነው? አሁን አብዛኞቹ ተጫዋቾች ያው ከዓለም የክለቦች ውድድር ላይ ከሌሉ ተጫዋቾች በቀር አብዛኞቹ እረፍት ላይ ነው የሚገኙት። እነ ዙቢሜንዲን ብትመለከት ሁለቱም እነዚህ ታላላቅ አጥቂዎች እንደውም አንዳንዶቹ ምን ያደርጋሉ መሰለ ነገሮች እንደሚለወጡ ያው የተጫዋቾች የዝውውር መስኮት ዛሬ ያወራሃለት ነገ ሊቀየር ይችላል። እርግጠኛ ማትወዱበት ነው። እኔ እንደውም አንዳንድ ጊዜ የተጫዋቾች የዝውውር መስኮት ሲከፈት በጣም እየፈራሁ ነው ነገሮችን ማውራቱን ላምችለው። ምንም ያህል እርግጠኛ አትሆንም። ታብሎይዶቹ በተለይ የዙቢሜንዲን ስታነሳ ባለፉት ሳምንታቶች አርሰናል የሕክምና ምርመራውን ያደርጋል የወረቀት ስራ ነበር የቀረው ሲባል ዣቪ አሎንሶ ሪያል ማድሪድ ሲሄድ ሀሳቡ ተቀየረ ተብሎ ተነሳ። አሁንም ወደ አርሰናል የመምጣት እድሉ ሰፊ ነው። 95%
ወደ ኤምሬትስ የመምጣቱ ድል ዙቢሜንዲ እርግጠኛ ልታወራለት ይችላል። ነገር ግን እስካልተፈራረመ ድረስ ያቺ 5% ነገሮችን የመቀየር ሐሳብ አላት። ስለዚህ አርሰናል አሁንም እርግጠኛ የማትሆንበት ክለብ ሆኗል በዚህ በተጫዋቾች ዝውውር መስኮት ላይ። አሁን ማንቸስተር ሲቲ ሶስቱን ተጫዋቾች በእጁ አስገብቶ ነው እያወራ ያለው። ሊቨርፑል ሁለቱን ተጫዋቾች በእጁ አስገብቶ ነው እያወራ ያለው። አርሰናል ግን ይህንን ገና አየር ላይ ያለ ነገር ነው። ዩኬሬሽ ወደ ማንቸስተር ይመጣል ተብሎ ሲወራ ሴስኮ ደግሞ ወደ አርሰናል እየተባለ ነበረ። ሐሳቡን ቀይሮ ዩኬሬሽ አርሰናልን ነው የምፈልገው ከማንቸስተር ይልቅ ማለቱ ደግሞ ነገሮች ደግሞ በሌላ መልኩ እየሄዱ ይገኛሉ። ስለዚህ አርሰናል አሁን አንዱን ሳይዘው ነገሮች እየሰፉ ይገኛሉ። አሁን እኛ ኦፊሻሊ የተጫዋቾች ዝውውር መስኮት ዛሬ ምሽት ላይ ነው የሚከፈተው። ገና ነው፣ ምንም ጥያቄ የለውም። የሚቀጥሉትን 8 ሳምንታቶች ገና የምናያቸው ጉዳይ አሉ። ግን ያን ስጠብቅ እንደነ ሊቨርፑል የመሳሰሉ ክለቦች እነዚህን ዓለም ላይ አሁን በጥቂት የሚቆጠሩ ተጫዋቾች ናቸው ይሄ ሻርፕ 9 ቁጥር ያሉት። ከአራቱ ብጠራልኝ ሁለቱ እነዚህ ናቸው፣ ቤንጃሚን ሼሽኮና ዩኬሬሽ ናቸው፣ ቪክቶር ዩኬሬሽ ናቸው ያሉት። ስለዚህ አርሰናል ሐሳቡን አይኑን የጣለባቸው ተጫዋቾች ሌላ ክለብ እንዳይወስድበት ትልቅ ስጋት አለ በሚኬል አርቴታም እንደዚሁም ደግሞ በአንድሬ ቤርታ ስርም እየተሰራ ያለው ነገር አሁን በቦርዱና በእነሱ መካከል ያለው ግንኙነት ምንድነው? ጣልቃ ገብነት ይኖር ይሆን? እስካሁን ነገሮችን አንዳንዶች ቅድም እንዳልኩ ክለቦች ይህንን ነገር ላለማጣረስ ስለው እረፍት በሚያደርጉበት ቦታ ሄደውላ የሚያስፈርሟቸው ተጫዋቾች አሉ። በአጠቃላይ የአርሰናል ጉዳይ ገና ያለየለት ስለሆነ ነው በተጫዋቾች ዝውውር መስኮት ላይ። በቅድም በተወሰነ መልኩ ያነሳው ነገር አለ። አሁን ተጫዋች ያስፈልገው ለፊት መስመር ተጫዋች ማያከራከር ጉዳይ ነው። ዘንድሮ የነበረው አንዱ በሊጉ ያሳለፈው ጉዳት ልታነሳ ትችላል፣ ኮንሲስተንሲ ልታነሳ ትችላል፣ ብዙ ነገር ልታነሳ ትችላል። አርሰናል ላለፉት 3 የውድድር ዘመናት ሁለተኛው ነው ጨርሷል። ደጋፊው አሁን የደጋፊ ዲማንድም ይቀየራል በጊዜ ሂደት። አሁን ሁለተኛ እስከ መቼ ሁለተኛ እየወጣ ትቀጥላለህና ዲማንድ ማደጉ አይቀርም እና የአርሰናል ፋኖች ይጠብቃሉ፣ ጨራሽ አጥቂ እንዲያስፈርም ይጠብቃሉ። ግን አንዳንድ ኮምፕሊኬሽኖች አሉ። አሁን ለምሳሌ የቪክተር ዮኬሬሽን የዝውውር ሁኔታ ስትመለከት ከክለቡ ጋር ጥሩ አይደለም። አሁን ከስፖርቲንግ ሊዝበን ጋር ያለው ግንኙነት ባሳለፍነው ሳምንትም የተወሰነ ያነሳችሁት ነገር ነበርና ጥሩ ግንኙነት አይደለም ያለው። በተለይ ከስፖርቲንግ ዳይሬክተራቸው ጋር ያለው ግንኙነት ጥሩ አይደለም። እዛ ባለው ከዚህ ቀደም የዝውውር ሂሳቡን ቀንሰው ሊሸጡት እንደሚችሉ ተግባብተው መግባባት ላይ ደርሰው ነበርና አሁን ባለው ሁኔታ ስፖርቲንግ ሊዝበን ተጫዋቹን ለመሸጥ እስከ 70 ሚሊዮን ዩሮ ገንዘብ ይፈልጋል። አንዱ በእርግጥ አንድሬ ቤርታ ምን አይነት የዝውውር አካሄድ አለው ይባላል። አንዳንድ ተንታኞች ምን ይላሉ? አንድሬ ቤርታ ሁለት ተጫዋቾችን ልክ አማራጭ ያላቸው ተጫዋቾችን በመፈለግ ለምሳሌ ሴስኮን እና ዮኬሬሽን በመፈለግ ከሁለቱ አንዱ ብዙ ጊዜ የሚያደርጋቸው የድርድር ሂደቶች ሁለት የድርድር አማራጮችን ይጠቀምና በመጨረሻ የተሻለውን አይነት የተጫዋች ብዙ ነገሮች የምታነሳ ከዝውውር ሂሳብ ጀምሮ የደሞዝ ጉዳይም ይነሳል። አንዱ የዮኬሬሽ ዝውውር አስቸጋሪ ሊያደርገው ይችላል ተብሎ እየተነገረ የሚገኘው አንዱ የደሞዙ ጉዳይ ነው። ከ200,000 እስከ 300,000 ፓውንድ በሳምንት እንዲከፈለው ይፈልጋል የሚሉ መረጃዎች እየወጡ ነው። ይፋዊ አሁን ቀደም እንዳልከው ጭምጭምታዎች ናቸው። አሁን የተጨበጠ ማስረጃ ማግኘት አትችልም። በዝውውር መድረኩ ላይ ታማኒ ናቸው ብለህ የምታነሳቸው አሉ ስካይ ስፖርትን የመሳሰሉ ሚዲያዎች እና እነሱ እያሉ ያሉት አሁን ከ200,000 እስከ 300,000 የዝውውር ሂሳብ ያስፈልጋል። በዛውም የሴስኮም የዝውውር ሂሳብ ቀላል የሚባል አይደለም። ያም ሆነ አርሰናል የሚፈልገው ከሁለት አንዱን ነው። በፊት መስመር ላይ የሚፈልገው ቢያንስ በፊት መስመር ያለውን የጨዋታ ሁኔታ ካየህ የሚፈልገው ከሁለት አንዱን ነው። የትኛውን ተጫዋች ላስፈርም የሚለው እንደ ስፖርቲንግ ዳይሬክተሩ፣ እንደ ዝውውር ሂሳቡ፣ እንደ አርቴታ ፍላጎት ነው። አሁን በእርግጥ የአርቴታን ፍላጎት ኢቮልቭ አድርጓል በጊዜ ወደ ጊዜ። አሁን በዝውውሮቹ የመጀመሪያ አካባቢዎች ምን ይነሳ ነበር? አርቴታ በጣም አድናቂ የሆነው ለአሌክሳንደር ኢሳክ ነው ይባል ነበር። በእርግጥ እስከ 150 ሚሊዮን ፓውንድ ኢሳክ በእንግሊዝ ፕሪሚየር ሊግ የተፈተነ ተጫዋች ነው። ሊገባው የሚችል ተጫዋች ሊሆን ይችላል። ግን ደግሞ ያን ያህል ገንዘብ የማውጣት ፍላጎት አለው ወይ አርሰናል የሚለው አንዱ ጥያቄ ነበር። ከዛ ባሻገር ደግሞ ኒውካስልም ራሱ ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። አንዱ ዝውውሩ ሊሳካ ያልቻለበት ምክንያት እሱ ነው። ስለዚህ ያለውን አማራጭ ያጠበበ የሄደበት ሁኔታ ነው ያለው። አሁን
ወይ ሴስኮን ማስፈረም አለበት ወይ ዮኬሬሽን አድቫንስ ያደርጉ ያሉ ንግግር ያደርጋሉ 46 ሚሊዮን ፓውንድ ነው የመጀመሪያዎቹ አካባቢዎች ላይ ጥያቄ አቅርበዋል ሲባል የነበረው ለዮኬሬሽ ማለት ነው ግን ፍጹም ተቀባይነት የለውም ትልቅ 70 ሚሊዮን ዩሮ ገንዘብ ይፈልጋል የሰፋ የገንዘብ ልዩነት ነው በርግጥ ስለዚህ ይሄንን ተቀራርቦ ንግግር አድርጎ ማሳካት የሚችልበት እድል አለ አንዱ የአንድሬ ቤርታ አካሄድ ሁለት የዝውውር ጉዳዮችን ይዞ ከዛ ውስጥ የተሻለውን የመምረጥ ነው አይደል ሉዊስ ካምፖስ በዚህ በጣም የሚደነቁ ናቸው ይባላል አይደል በሞናኮ በነበሩበት ጊዜ ትልልቆቹን አሁን በእንግሊዝ ታላላቅ ክለቦች የሚገኙ ተጫዋቾችን በዚህ አይነት የምልመላ መንገድ ነው ያበቋቸው ይባላል አንዱ ጥሩ ድርድር ይኖርሃል ጥሩ ተንቀሳቀሳለ የትኛውን የዝውውር ሂሳብ ይገባዋል የሚለውንም ታሰላስልና አሁን ሞናኮ እኮ በዛ ጊዜ በነበረው ጊዜ ሽጦ ያገኛቸው ገንዘብ አስገራሚ ነው ኪሊያን ኤምባፔን ከዛ ውጪ ኢቭን ለቼልሲ ለማድሪድ ብዙ ተጫዋቾችን ሽጧል ሞናኮና ምናልባት አንዳንድ ተንታኞችም እያሉ እንደሚገኙት አርሰናል ሁለት የዝውውር አማራጮችን እየያዘ አሁን እኮ በቀኝ መስመር ፊት መስመርም የሚፈልጓቸው ተጫዋቾች አንዱ ዊሊያምስ ነው ሌላኛው ደግሞ ሮድሪጎ ነው በቅርብ ጊዜያት ስሙ በተደጋጋሚ እየተነሳ የሚገኘው ማለት ነውና እነሱም ልክ ይሄም ያን አይነት ትሬንድ አለው ያን አይነት ሁኔታ ያለው ሁለት አማራጮችን ይዞ ከሁለቱ አንዱ የመምረጥ አይነት ማለት ነውና ግን ይሄም ቢሆን ጊዜው እየሄደ ሲሄድ በሌሎች ቡድኖች ጣልቃ በመግባት ሊጠለፍ የሚችልበት ሌሎች ቡድኖቹን በተመሳሳይ እንደዚህ ቅድምም እንዳልከው የሚገመት አይደለም የዝውውር ገበያው የትኛው ቡድን የትኛውን ተጫዋች እንደሚነጥቅ አይታወቅም በርግጥ አንዳንዶቹ ክለቦች አሁን በቅርቡ የራሳቸውን ፍላጎታቸውን ለመሙላት የሚያስችላቸውን አይነት የዝውውር እንትኖችን ፈጽመዋል ግን አርሰናል በሚቀጥሉት ጊዜያት አግሬሲቭሊ መንቀሳቀስና የተጫዋቾቹን የዝውውር ሁኔታ መጨረስ አለበት ብዬ አስባለሁ አዎ አሁን አርሰናል በነገራችን ላይ ያው በዚህ የውድድር አመት ላይ ሁነኛ 9 ቁጥር አጥቂ ያስፈልገዋል ምንም ጥያቄ የለውም ካለፉት ሁለት አመታቶች ወዲህ 9 ቁጥር አጥቂ ሲቸገር የነበረው ትልቁ ችግሩ የአርሰናል ያው 9 ቁጥር አጥቂ ነው ግን ዩኬሬሽንም ሆነ ሴስኮንም ማምጣት ይችላል ምንም ችግር የለበትም አርሰናል ሁለቱንም 9 ቁጥር አጥቂዎች አርሰናል የማምጣት ችግር ያለበት አይመስለኝም ነገር ግን ሁለቱንም ደግሞ ከምታመጣ አንዱን 9 ቁጥር አድርገህ ቅድም እንደጠቀስከው አርሰናል የትኛው ቦታ ላይ ነው ክፍተት ያለበት ለምሳሌ አሁንም ማንሳት የምንችለው ማንቸስተር ሲቲ በዘንድሮ የውድድር አመት ላይ ደካማ የውድድር አመት ሲያሳልፍ የተቸገረባቸው ቦታዎች ነበሩ እንደዛን አሁን እየደፈነ ይገኛል እንደዚሁም ሊቨርፑልም እንደዚሁ ቼልሲ እንኳን ወዲያውኑ ሪያክት ያደረገው የዴላፕን ጉዳይ ነው ወዲያው ወደፊቱ የእንግሊዝ ብሔራዊ ቡድን ትልቁ አጥቂ እየተባለ እየተነገረለት የሚገኘው የኢፕስዊች ታውኑ 9 ቁጥር አጥቂው ያው በምዕራብ ለንደኑ ክለብ ቼልሲ ገብቷል እንደዛ አይነት ችግሮች ሲኖርብህ ወዲያው የመድፈን ብቃት ምን ያህል ነው አሁን የአንድሬ ቤርታን ሪያክት የማድረግ ወይም ደግሞ ወደ ስራ የመግባት ወይም የማስፈረም ጉዳይ በአትሌቲኮ ማድሪድ እናቀዋለን ግን ወደ እንግሊዝ መጥቶ ያን የማድረግ ብቃቱ እስከምን ድረስ ነው ያለው ነገር አጠራጣሪ ነው ምክንያቱም ገና የመጀመሪያ የዝውውር መስኮቱ ላይ ነው የሚገኘው የትኞቹን ተጫዋቾች በሱ ስር ፈረሙ እስካሁን አብዛኞቹ ያሉ ተጫዋቾች እስከ ጥር የተጫዋቾች ዝውውር መስኮት ድረስ እጁ ያለበት ማለት ትችላለህ ያው ኤዶ ጋስፐር ነው የቀድሞ የአርሰናል ተጫዋች የነበረው አብዛኞቹ ተጫዋቾች በሱ ስር የመጡ ስፖርቲንግ ዳይሬክተር አሁን ኖቲንጋም ፎረስት የገባው ማለት ነው ከዛ በፊት ግን ከዚህ በኋላ ያለው የአንድሬ ቤርታ ነው የአንድሬ ቤርታ ልጆች የትኞቹ ናቸው የሚባሉትን ደግሞ ወደፊት የምናያቸው ነው ነገር ግን አሁን አርሰናል የትኞቹ ቦታዎች ክፍተት አለበት አንድ ቀደም ስናነሳ የነበረው ምንም ጥያቄ የለውም ትክክለኛ 9 ቁጥር ያስፈልገዋል ነው በግራ በኩል ምንም ጥያቄ የለውም ያስፈልገዋል አሁን በማርቲኔሊና በትሮስዋርድ ቦታ ላይ በጣም የሚያስፈልገው ይመስለኛል በቀኝ በኩልም የቡካዮ ሳካ ጉዳት ባስተናገደበት ጊዜ ምን ያህል እንደተፈተነ አርሰናል ያየነው ነው ስለዚህ ቢያንስ የ9 ቁጥርና እንደዚሁም ደግሞ የግራ መስመር የክንፍ መስመር ተጫዋች እንደሚያስፈልገው ምን ነው በክንፍ መስመር ላይ አርሰናል የሚፈልጋቸው ተጫዋቾች አሉ ሊስት የተደረጉ ለምሳሌ ቅድም ያነሳው ብራዚላዊ የሪያል ማድሪዱ ሮድሪጎ ነው ሁለተኛው ደግሞ ያው ኒኮ ዊሊያምስ ነበር የሱ ነገር ኦልሞስት 80% ያለቀ ይመስላኛል ወደ ባርሴሎና ነገሮችን እየጨረሰ ነው እየተባለ ይገኛል ከዛ በተረፈ የአንቶኒ ጎርደንም ጉዳይ የተነሳ ነው የኒውካስትል ዩናይትዱ እንግሊዛዊ የመስመር ተጫዋች በዘንድሮ የውድድር አመት ላይ ጥሩ ጊዜን አሳልፏል አሁን
ለአርሰናል ትንሽ የተሻለ ልትለው የምችለው ከኒኮ ዊሊያምስ ማብቃት ወይም ደግሞ ሮድሪጎ በሪያል ማድሪድ የመፈለግና ያለመፈለግ እስካሁን አለየለትም። ከክለቦች የዓለም ዋንጫ በኋላ ነው ይሄ ነገር የሚለየው። ዣቪ አሎንሶ ይህን ተጫዋች ይፈልገዋል አይፈልገውም? የማይፈልገው ከሆነ ከየትኞቹም የግራ መስመር ተጫዋቾች በላይ ሚኬል አርቴታ ለሮድሪጎ ያለው ፍላጎት የለሱ የጨዋታ ዘይቤ መመቸት የሮድሪጎ ፍላጎቱ ወደ አርሰናል መሆኑ የመሳካት እድሉ ሰፊ ነው ልትችለው ትችላለህ። ከዛ በተረፈ የአንቶኒ ጎርደን ነው። አንቶኒ ጎርደን እንግዲህ በዘንድሮ የውድድር ዓመት ላይ ኒውካስትል ላይ አሻራውን ካኖረ ወይም ደግሞ ጥሩ የውድድር ዓመት ካሳለፉ ተጫዋቾች መካከል አንዱ ነው። ቅድም አሌክሳንደር አይዛክን እንዳነሳን ሁሉ የዚህ ተጫዋችም ሁነኛ ተጫዋች ወደ አውሮፓ ሻምፒዮንስ ሊግ እንዲገቡ እንደዚሁም ደግሞ የካራባ ዋንጫውን ከ77 ዓመታት በኋላ እንዲያገኝ ያደረገው አንዱ ትልቅ አስተዋጽኦ ያደረገው እሱ ነው። አንቶኒ ጎርደን ወደ አርሰናል የመምጣቱ እድል ምን ያህል ሊታይ ይችላል የምትለው ነገር ያው ፈልጎ አይደለም የሚሸጠው ኒውካስትል ዩናይትድ አሌክሳንደር አይዛክን ለአርሰናል ከሚሰጥ አንቶኒ ጎርደንን ለአርሰናል ቢሰጥ ይሻለዋል። ምክንያቱም ከዚህኛው አንፃር ሊጠቅመው የሚችለው ያው አሌክሳንደር አይዛክ ነው። ግን ይህንን ሁሉ የሚያደርገው ኒውካስትል ዩናይትድ አሁን የተጫዋቾች ፌር ፕሌይ የሚባለው ነገር መጥቶበታል። ግዴታ የመሸጥ ግዴታ ውስጥ የትርፋማነት ስለመጣበት የአንቶኒ ጎርደን ነው። ግን ትናንት ደግሞ ዘሰን አንድ መረጃ አውጥቶ ነበረ። አንቶኒ ጎርደንን ሊቨርፑል ይፈልገዋል። አርኔ ስሎት እጅግ የሚፈልጉት ተጫዋች ነው። እንደውም የአርሰናልን ሁኔታ በቅርበት እያጤኑ ነው የሚገኙት። ትንሽ ክፍተት ካገኙ ወደ ቀደመ አገሩ ሊመለስ ይችላል ነው። ያው አንቶኒ ጎርደን ያው የመርሲሳይድ ተወላጅ ነው። ለሊቨርፑልን ደግፎ ያደገ ልጅ ነው። ከዛም በተረፈ ደግሞ ቢገባ ውጤታማ ይሆናል የሚባል ተጫዋች ነው። አሁን ነገሮች እየጠበቡ ሲመጡ ወደ ማንም ተመጣውን ደግሞ ልዩነት የሚፈጥረው ወደ ሮድሪጎን ልታደርገው ትችላለህ። የኒኮ ዊሊያምስ በዚህ መልኩ ሊጠናቀቅ ይችላል በባርሰሎና። ከዛ በመቀጠል አንቶኒ ጎርደንም ደግሞ ወደ ሊቨርፑል የመምራቱ እድል ፍላጎቱም ወደዛ መሆኑ፣ ሶስተኛው አማራጭ የሚሆነው የሮድሪጎ ነው። ሮድሪጎ እንግዲህ በሪያል ማድሪድ እንደዚሁም ደግሞ በዣቪ አሎንሶ ሁኔታ ነው የሚለየው። ተጫዋቹ አትፈለግም ከተባለ ቀጥታ ወደ አርሰናል የሚሄዱ አማራጭ ሰፊ ነው የሚባለው ነው። እንግዲህ አርሰናል አሁንም ትልቁ ችግር የምትለው ተጫዋቾችን ያስመርጣል፣ ነገር ግን በተለያዩ ምክንያቶች ደግሞ እንዳታገኛቸው የሚያደርግ ነገሮች አሉ። ቅድም እንኳን እንዳነሳ ነው አርሰናል በግራ መስመር ላይ የሚፈልጋቸው 3 ሊስት ያደረጋቸው ተጫዋቾች አሉ። ከሶስቱ አሁን ትልቅ አማራጭ ያለው የሮድሪጎ ጉዳይ ነው። የሁለቱ ያበቃ ይመስለኛል። ስለዚህ የፊት መስመር አጥቂውም አሁን የዩኬሬሽም ሆነ የሴስኮ ጉዳይ አሁንም የተንጠለጠለ ጉዳይ ነው። በመሃል ላይ ታላላቅ የሚባሉ ክለቦች እነዚህን ተጫዋቾች ላይ አይናቸው ካረፈ የአርሰናል የማስፈረም ሁኔታው ደግሞ አሁንም እየተቀዛቀዘ የሚመጣበት ችግር ይመናል። ስለዚህ አሁንም ትልቁ የአርሰናል የተጫዋቾች የዝውውር መስኮት ላይ አለመሳተፍ አንዱ እንደ ምክንያት የሚገለጸው የአንድሬ ቤርታ ማጤን፣ ሁለተኛ የቦርዱ ጣልቃ ገብነት፣ ሶስተኛ ደግሞ ተጫዋቾችን የማማረጥ ችግር ይመስለኛል። ቅድም ያነሳው 2 ተጫዋቾችን አምጥተው ማደራደር ይፈልጋል አንድሬ ቤርታ። ምክንያታዊ የሚለውን ለአርሰናል ይበጃል የሚለውን የደሞዝ ጉዳይ ብቻ ሳይሆን ለአርሰናል ወይም ደግሞ ለሚካኤል አርቴታ የጨዋታ ፍልስፍና የትኛው ተጫዋች ይሆናል የሚለው ጉዳይ የሚነሱ ይመስለኛል። አዎ የዝውውር ሁኔታውን ከተመለከትክ አሁን በተለይ ደግሞ በግራ መስመር ባለው የፊት መስመር ተጫዋቾችን የሚፈልጉበት አካሄድ ባሻገር ማለት ነው ብዙም የሚነሱ ነገሮች አሉ። አሁን በዘንድሮ ውድድር ዘመን አንዱ ታይቷል ክፍተት ተብሎ የሚነሳው ቡካዮ ሳካ በነበረበት ጊዜም ሳይኖር በነበረበት ጊዜም አንዱ የአርሰናል የማጥቃት እንቅስቃሴ ወደ ቡካዮ ሳካ ወደ ቀኙ ያጋድላል ይባላልና አንዱ በግራ መስመር ተጫዋቾች ያስፈልጋሉ ተብሎ እየተነሳ የሚገኘው የዚህን የማጥቃት እንቅስቃሴውን ባላንስድ በሆነ መልኩ እንዲደረግ ሚዛናዊ በሆነ መልኩ እንዲደረግ ለማስቻል ነው። ተጫዋቾችን በመመልመል በኩል እዛ አካባቢ ላይ አሁንም ትልቅ ክፍተት አለ። ቅድም እንዳነሳው የኒኮ ዊሊያምስ እርግጥ ነው ሁለት አማራጮች የሚመስል ነገር ይዟል። አሁን ቅድም እንዳልኩት የተወሰነ የሁለት ተጫዋቾችን ይዞ ያንን ጀግል የማድረግ የማማረጥ ነገር ሊኖር ይችላል። ግን አሁን በእርግጥ ለኔ የኒኮ ዊሊያምስ የዝውውር ሁኔታውን ተቃርቧል ይባላል። ባርሴሎና ከገባ ያስገርማል። ምክንያቱም ባርሴሎና በግራ መስመር በቀኝ መስመር ራፊና አለ፣ በግራ ደግሞ ሌላ እንትና አለ ላሚን ያማል አለ እና ያስገርማል። በየትኛው ነው አሁን በዘንድሮ የውድድር ዘመን
ራሱ ራፊና አስገራሚ የውድድር ዘመን ካሳለፉ ተጫዋቾች መካከል በባርሴሎና እንደውም እኮ አልሆነም እንጂ የቻምፒዮንስ ሊጉን አንስቶ ቢሆን ኖሮ የምጠብቀው ነው ለባሎን ዶር ራሱ እና ቀዳሚ ተመራጭ ልታደርገው የምትችለው ተጫዋች ነውና በምን መልኩ እዛ ሊያስፈርሙ እንደፈለጉት ለኔ ጥያቄ ነው። አንድ ESPN ላይም ተመሳሳይ ነገር ሳይ ነበርና ለምን ሃንሲ ፍሊክ ይህንን ተጫዋች እንደፈለጉት ያስከነው ልክ ነው። ተጫዋቹ አስገራሚ ብቃት ያለው ነው። በተለይ ደግሞ ተጫዋቾችን አንድ ለአንድ ማሸነፍ የሚችል በጣም ጠንካራ ተጫዋች ነው። ወደ አርሰናል ከመጣም አንዱ የአርሰናልን ጉድለት ሊሞላ የሚችለው መንገድ አንዱ በዚህ ነው። እርስ በርስ የተጋጣሚ ቡድን ተጫዋቾችን ወይም ተከላካዮችን በደንብ ማለፍ የሚችል ኢነርጂ ያለው ተጫዋች ነው። ነገር ግን አሁን ወደዛ ተቃርቧል። ከዛ ውጭ ያለው አማራጭ ሮድሪጎ ነው። ሮድሪጎ አሁን ባለው ሁኔታ የዣቪ አሎንሶ ፕሮጀክት አካል ከሆነ መቆየት ይፈልጋል በቡድኑ እየተባለ እንደሚገኘውና ሚቆይ ከሆነ ደግሞ አሁን ከዛ የሚወጣ ከሆነ ደግሞ የት ነው መሄድ የሚችለው ነው። ሌሎች ክለቦችም ሊፈልጉት ይችላሉ። ማንቸስተር ሲቲም አሁን የተጫዋቹ ፈላጊ ሊሆን ይችላል ተብሎ ሰሞኑን አንዳንድ መረጃዎች እየወጡ ነውና ይህ ባልሆነበት ሁኔታ አሁን አርሰናል የተጫዋች ምርጫው እየጠበበ በመጣበት ሁኔታ ወደ ጎርደን እንደገና እየጠበበ ሊሄድ ይችላል። ከዛ ባሻገር ደግሞ መነሳት አለበት ብዬ የማስበው አርሰናል በዘንድሮ ውድድር ዘመን እርግጥ ነው ቶማስ ፓርቴ በተከላካይ አማካይ ስፍራ ላይ በ6 ቁጥር ቦታ ላይ የሚገርም እንቅስቃሴ አድርጓል። ከዛ ባሻገር ዴክላን ራይስም ምናልባት የአርሰናል የዘንድሮ ውድድር ዘመን ምርጡ እንቅስቃሴ ያደረገው ተጫዋች እሱ ነው። ነገር ግን በተለይ በአውሮፓ ቻምፒዮንስ ሊግ በነበረው ጨዋታ ላይ ልክ የሪያል ማድሪድን እንዲያሸንፉ አስገራሚ የሆነ እንቅስቃሴ እንዲያደርጉ ካደረጋቸው ነገሮች መካከል አንዱ ራሱ ዴክላን ራይስ አድቫንስድ በሆነ 8 ቁጥር ቦታ ላይ እንዲጫወት መሆኑ ነው። እርግጥ ነው አሁን ማርቲን ዙቢሜንዲ መጥቷል። የሚጫወተው በተከላካይ አማካይ ስፍራ ተጫዋች ነው። አድቫንስድ በሆነ 8 ቁጥር ቦታ ላይ ይጫወታል። ቨርሳታይል የምትለው ሁለገብ የምትለው አይነት ተጫዋች ነው። ግን ሞሮፍ የዴክላን ራይስ የጨዋታ ቦታ ወይንም ደግሞ ኮምፎርታብል ሆኖ የሚጫወትበትና በተለይ ደግሞ መስመር ሰንጣቂ ኳሶችን በማድረግ ረገድ ስኬታማ ነው ተብሎ የሚታሰብበት ቦታ አንዱ የአድቫንስድ በሆነ 8 ቁጥር ሚና ሲጫወት ነውና የማርቲን ዙቢሜንዲ መምጣት ተያያዥ ነገሮች አሉት። እሱ በነፃነት እንዲጫወት ሊያደርግ ይችላል። ነገር ግን አሁን ደግሞ እየተነሳ የሚገኘው ቶማስ ፓርቴ እስካሁን ድረስ ኮንትራቱ ሊራዘምለት አልቻለም። ዝም የተባለ ነገር በወኪሌና በክለቡ መሀል ነው ያለው ንግግር ሊደረግ ይችላል ምናምን የሚል አስተያየት ሰጥቷል። ቅድም ከስቱዲዮ ውጭ ስናወራ ነበር ደግሞ ከሳውዲ ክለቦች ፍላጎት መጥተዋል እሱን ለማስፈረም አሁንምና ቶማስ ፓርቴ በአርሰናል ቤት በተለይ በዘንድሮ ውድድር ዘመን ቶማስ ፓርቴ ሲኖር የአርሰናል የማሸነፍ ንጻሬም ይጨምራል ይባላል። ምክንያቱም ኳሶችን በመቆጣጠር ስፔሶችን በመዝጋት በጣም ምርጥ ተጫዋች ነው። እሱ አለመኖሩና እሱ ደግሞ የሚወጣ ከሆነ ያ ስፔስ ቮይድ ሊሆን ይችላል፣ የተከፈተ ሊሆን ይችላልና ሌላ ተጫዋችም ያስፈልጋቸዋል ማለት ነው በዛ ቦታ ላይ እና የአርሰናል ከተጫዋቾቹ አሁን እየወጡ ነው ተጫዋቾች። ስተርሊንግ እየወጣ ነው፣ ጆርጊኒዮ ኦልሬዲ ወጥቷል። የሱ መውጣትም አንዱ የተከላካይ አማካይ ስፍራውን ሊያጋልጥ የሚችል ነው። ቅድም እንዳልኩት እርግጥ ነው ዴክላን ራይስ እዛ ቦታ ላይ ከማርቲን ዙቢሜንዲ ጋር ሊጣመር ይችላል። ነገር ግን ስኬታማ ነው ተብሎ የሚገመትበት ቦታ የቱ ነው ስትል አድቫንስድ የሆነ የ8 ቁጥር ቦታ ነውና ይሄ ባልሆነበት ሁኔታ ተጫዋቾች እየለቀቁ ጆርጊኒዮ ወጥቷል፣ ሌሎች ተጫዋቾችም እየወጡ ነው። አሁን ፓርቴ የሚወጣ ከሆነ ደግሞ ሌላ የተከላካይ አማካይ ስፍራ ተጫዋቾች ያስፈልጋቸዋል ማለት ነውና በደንብ ፎከስ አድርገው መንቀሳቀስ ያለባቸው ይመስለኛል የአርሰናል ስፖርቲንግ ዳይሬክተሮችና የቦርድ አመራሮችና በተለይ ይህንን ቦታ ይህንን ስፔስ ለመሙላት በደንብ እንቅስቃሴ ማድረግ ያለባቸው ይመስለኛል። አዎ ምናልባት ቅድም የተነሳው የቶማስ ፓርቴ በአርሰናል የመቆየት እድሉ ምን ያህል ነው የሚለው ጉዳዮች ሲነሱ ነበረ። አሁን አርሰናል ማስፈረም የሚፈልጋቸው ተጫዋቾች እንዳሉ ሁሉ የሚያሰናብታቸው ተጫዋቾችም አለ። በዚህ የውድድር ዘመን ላይ እንግዲህ ያው ከኬራን ቲርኒ ጀምሮ የተለያዩ ተጫዋቾች እየተሰናበቱ ይገኛሉ። የጆርጂኖም ጉዳይ ያብቃለት ጉዳይ ነው። ከዛም በተረፈ ስተርሊንግም የዜንቼንኮም ጉዳይ በአርሰናል የተለያዩ ተጫዋቾችም አሉ። አሁን አርሰናል የሚያስፈርመው የፊት መስመር አጥቂ ብቻ ሳይሆን የመሀል አማካኝም የማርቲን ዙቢሜንዲ እርግጥ ነው 95% የመሳካት እድሉ ሰፊ ነው ብለን እናውራና ወደ አርሰናል መጥቷል ብለን እናውራና የ6 ቁጥር ሚናውን ወደ ማርቲን ዙቢሜንዲ እናሻግረው። አሁን ይሄ ልጅ ሲመጣ ቶማስ ፓርቴ ምንድነው የሚሆነው ነው? ቅድም
ይሄ ተጫዋች እንግዲህ በአርሰናል ትልቅ አስተዋጽኦ ያደረገ ተጫዋች ነው። በዘንድሮ የውድድር ዓመት ላይ በአርሰናል የአውሮፓ ሻምፒዮንስ ሊግ ላይ እስከ ግማሽ ፍጻሜ ሲጓዝ ትልቅ የአንበሳውን ድርሻ የያዘው ይህ ጋናዊ ተጫዋች ነው። ላለፉት 3 ዓመታቶች አርሰናልን በውጥነት ሲያገለግል የነበረ ሁለተኛ ሆኖ ሲያጠናቅቅ በፕሪሚየር ሊጉ ትልቁን ድርሻ የተወጣ ተጫዋች ነው። ዘንድሮ እንደውም አንዱ ጉልህ ሚና ያለበት አንዱ ምክንያት ትናንትና አሁን የጋና ብሔራዊ ቡድን ወይም ደግሞ የጋና የዓመቱ ምርጥ እግር ኳሰኛ ተብሎ ተመርጧል። ይህ ተጫዋች እንግዲህ በዛ ባለበት ሁኔታ ነው ሲጠየቅ ጋና አክራ ነው የሚገኘው ቶማስ ፓርቴ። በዚህ ሁኔታ ላይ ከአርሰናል የቀረበለት የውል ማራዘሚያ ጥያቄ የለም። እስካሁን ምን ላይ እንደሆነ እሱም አያውቀውም፣ አርሰናልም የሚያውቀው ጉዳይ የለም። ነገር ግን የሳውዲ ክለቦች አማላይ የሆኑ ገንዘቦችን እያቀረቡለት ይገኛሉ ለዚህ ተጫዋች። አሁን ሁለት ሀሳብ ሆኗል። አርሰናል የሚያስፈርመው ከሆነ መቀጠል ይችላል በአርሰናል፣ አይ ደግሞ የማያስፈርመው ከሆነ በብዙ ብር እየተከፈለው ወደ አንዱ ሳውዲ ክለብ መሄዱ አይቀርም ተብሎ የሚነሱ ጉዳዮች ናቸው። ቶማስ ፓርቴ አርሰናል ቢያጣው ምን ይጎልበታል የሚሉ ነገሮች እናንሳ። ቶማስ ፓርቴን ካጣ የተወሰኑ ማለት ትችላለህ፣ እንደውም ብዙ ጉድለቶች ነው የሚኖሩት። አሁን ልጁ 6 ቁጥር ሚና ላይ ብቻ አይደለም የሚጫወተው። ለምሳሌ በዘንድሮ የውድድር ዓመት ላይ ከጉዳት ነፃ ባለባቸው ጊዜያቶች ውስጥ ቶማስ ፓርቴ ባለበት ወቅት የዴክላን ራይስ ጎል ማስቆጠር እንደፈለገ ወደፊት ሄዶ የመጫወት እድሉ በመቶኛ ምንድን ነው የምታደርገው ከ80% በላይ ውጤታማ ነው የሚሆነው ዴክላን ራይስ። እሙን ነው ዙቢሜንዲ እዛ ቦታ ላይ ቢመጣ ዴክላን ራይስም የዛን ያህል ሚና ሊኖረው ይችላል። ነገር ግን የዘንድሮ የውድድር ዓመት ላይ ከተመለከትክ በቀይ መስመር ተጫዋች በተከላካይ በኩል ላይ የቲምበር አለመኖር ጉዳት ሲያጋጥመው፣ ከዛ በተረፈ የቤን ዋይት አለመኖር ላይ ትልቅ ቦታውን ሲሸፍን ነበረ። አሁን ዙቢሜንዲ ያን ቦታ መሸፈን ይችላል ወይ? አርሰናል ቶማስ ፓርቴን ሁለገባ አድርጎ ነው እያጫወተው ያለው። ከፈለገ ማል ተከላካይ ሊያደርገው ይችላል፣ ከፈለገ የቦታው ትክክለኛ ቦታው ላይ ሊያጫውተው ይችላል። አይ ደግሞ አማራጭ ካጣ ደግሞ በቀይ መስመር ተከላካይነት ያስፈላጊ ነው ብሎ ያጫውተዋል። ነገር ግን ይሄን ሁሉ በሶስት ቦታ የምታጫውተውን ተጫዋች አስወጥተህ በአንድ ቦታ ብቻ ይጫወታል ብለህ የምታስብበትን ገና ወጣት ልጅ ነው ዙቢሜንዲ ልታስፈርመው ትችላለህ። ግን አርሰናል ይሄን ተጫዋች ምን ያጣል? ቢያስቀምጠው ብዙ ነገር ሊያገኝ ይችላል እንደውም ከሚያጣው ነገር። ስለዚህ የማን ነው የቶማስ ፓርቴ ሁኔታ አሁንም እርግጥ አልሆነም። ግን ለአርሰናል ከቶማስ ፓርቴ ጋር መለያየት ትልቅ ጉዳት ያለው ይመስለኛል። በተረፈ ግን ከፊት መስመር ተጫዋቾቹ ጋር ትልቅ ተያያዥነት ጉዳይ የሚነሳው የቀኝና የግራ መስመር ተጫዋቾቹ አሁንም ሁነኛ ተጫዋች እንደሚያስፈልገው ማሳያ ነው። ከዛ በተረፈ ክሬቲቭ የምትለው ተጫዋች የኦዲጋርድ ምትክ የምትለው ተጫዋች አሁንም በብዙዎች የሚነሳ ነው። ምክንያቱም በዘንድሮ የውድድር ዓመት ላይ ማርቲን ኦዲጋርድ እንደቀደሙ ሁሉ ክሬቲቭ አልነበረም። ጉዳት ካጋጠመው በኋላ የተሻለውን እንደው የካይቨርት መመለስ ጥሩ አጋጣሚ ሊሆን ይችላል። ሌላው ደግሞ ለአርሰናል ትልቁ ራስ ምታት እየሆነበት ያለው የሉዊስ ኬሊ ጉዳይ ሆኗል። የሉዊስ ኬሊ በሚቀጥለው ዓመት በነፃ ወይም ደግሞ ውሉን ካላራዘመ ትልቁ ስጋት ሪያል ማድሪድ ሆኗል። አሌክሳንደር አርኖልድን ወደ ቤርናባው ያሻገረው ሪያል ማድሪድ አሁንም ከሰሜን ለንደኑ ክለብ አርሰናል የአካዳሚ ምሩቅ የሆነውን ሉዊስ ኬሊን የማሻገር ትልቅ አጀንዳ ይዞ ነው ወይም ደግሞ ፕሮጀክት ይዞ ነው እያጤነበት የሚገኘው። አርሰናል አሁን አንድሬ ቤርታ በብዙ ነገሮች የተወጠሩ ይመስለኛል። አንደኛ የአካዳሚ ምሩቅ የተባሉትን ተጫዋቾች በዘንድሮ የውድድር ዓመት ላይ ጥሩ የውድድር ዓመት ያሳየውን ወይም ደግሞ በትልልቅ ውድድሮች ላይ ውጤታማ የነበረው ሉዊስ ኬሊን ማቆየት አንዱ የቤት ስራ የአንድሬ ቤርታ ይሆናል። እሳቸው ግን ይህን ተጫዋች የሚለቁት ወይም ደግሞ ዘንድሮ ሳያስፈርሙት ውሉን ሳያራዝሙ እንዲሁ የሚቀጥሉ ከሆነ የሊቨርፑል ዕጣ ፈንታ ሊደርሰው ይችላል። ስለዚህ አርሰናል ከማስፈረምም በላይ አዲስ ተጫዋች ከማስገባትም በላይ ነባር ተጫዋቾችንም የማስፈረም የቤት ስራ አለበት፣ ነባር ተጫዋቾችንም የማቆየት የቤት ስራ አለበት። ከዛ በተረፈ ደግሞ ጉድለት የሚላቸውን ተጫዋቾች ማስፈረም አለበት። መቼ? አሁን። ምክንያቱም ነባር ተጫዋቾችን ምንም ችግር የለውም። አዳዲስ የምትመለከታቸው ተጫዋቾችን ግን ሁነኛ አጥቂ ብለህ ወስነህ ያስቀመጥከውን አሁን ለምሳሌ እኮ ትልቁ ነገር ማሳያ የአርሰናል ትልቅ ችግር ነው የምትለው የማሰላሰል ጊዜ በሚወስድበት አጋጣሚ ማርቲን ዙቢሜንዲን ተቀምጦ ነበረ በሪያል ማድሪድ። ትልቅ
ኪሳራ ነው ብዬ ነው የምገምተው። ምክንያቱም ባለፈው የጥር ተጫዋቾች ዝውውር መስኮት ላይ ይመጣል ተብሎ ሁሉ ነገር ተጨርሶ ነበረ። እንደውም የሪያል ሶሲዳድ እኮ ትልቁ ይሄ ያቆየበት ጉዳይ የሚባለው በዚህ የዓለም ክለቦች ዋንጫ ወይም ደግሞ አሁን በተከፈተው የተጫዋቾች ዝውውር መስኮት ከዚህ በኋላ ከፈረመ ለአርሰናል ሆነ ለሪያል ሶሲዳድ ጠቀሜታ ስላለው ነው ያቆዩት። ነገር ግን አሁንም እነዚህን ትልልቅ አጥቂዎች አርሰናል አሁን የሚያሰላስል ከሆነ እስከ ዝውውሩ መስኮት መገባደጃ ላይ የሚያስብበት ከሆነ ትልቅ ችግር ውስጥ ይገባል ብዬ ነው የማስበው። አዎ በተለይ አሁን በፊት መስመርና በቀኝና በግራ ባሉ ተጫዋቾች ብቻ አይደለም ወይም ደግሞ በአማካይ ስፍራ ተጫዋች ላይ ያሉ ተጫዋቾችን ብቻ አይደለም አርሰናል የሚፈልገው ፈልጎ ያጣው ማለት ነው። እና ዲያን ሃውሰን አሁን ሪያል ማድሪድ ከመግባቱ በፊት እኮ የተጫዋቹ ፈላጊ ነበር አርሰናል። እንደውም ያጤናል ያን በርግጥ ትልልቆቹ የአውሮፓ ቡድኖች ተጫዋቹን ይፈልጉት ነበር። ማርቲን ዙቢሜንዲንም እኮ ሪያል ማድሪድ የቶኒ ክሩስ የረጅም ጊዜ ተተኪ አድርጎ ሊወስደው ይፈልግ ነበር እና ምናልባት የአሰልጣኞች መቀያየር ስለነበር አሁን ካርሊቶ መውጣታቸው ብዙም አልተረጋገጠም ነበርና በዛ ሁኔታ ላይ ተጫዋቹን ለማስፈረም አልተቻለም ይሆናል እንጂ አሁን ጃቪ አሎንሶ ምናልባት ተጫዋቹን ይፈልገው አይፈልገው ሌላ ጉዳይ ነው። ከዛ በፊት ግን በነበረው እንቅስቃሴ የቶኒ ክሩስ የረጅም ጊዜ ተተኪ አድርገው ወደ ሳንቲያጎ ቤርናቤው ይወስዱታል ተብሎ እየተጠበቀ ነበር። ከዛ ውጪ ግን የተከላካይ ስፍራም ዲያን ሃውሰንን አተውታል። ይፈልጉት ነበር። በይፋ የዝውውር ጥያቄ ቀርቦ ብዙ ሂደቶች ባይኖሩም አሁን ዝግታ የሆነ ለዘብ ብለዋል አንድሬ ቤርታም አርሰናልን በዝውውር ሁኔታ ላይና ነገር ግን ተጫዋቹን ይፈልጉት ነበር። በተከላካይ ስፍራም ተጫዋች ላይ ብትወስድ አንዱ ጋብሪኤል ማጋሌሽ እና ሳሊባ ጥምረት ጥሩ ነው፣ ጥሩ እንቅስቃሴ ነበር። ነገር ግን ከሁለት አንዱ ተጫዋቾች የሚጎዳ ቢሆን አሁን በአውሮፓ ቻምፒዮንስ ሊግ እርግጥ ነው ኪቪዮር አድኗቸዋል። ያኔ በጣም ሲፈራ ነበር፣ ነገር ግን እንደተፈራው አልሆነም። ኪቪዮር ማጋሌሽ ከተጎዳ በኋላ ቦታውን ከቨር አድርጎ ከተከላካዩ ጋር ተጣምሮ ጥሩ እንቅስቃሴ አድርጎ ወጥቷል። ያን ዲያን ሃውሰንንም ይፈልጉት ነበር ለዚህ ቦታ እንዲጫወትላቸው ግን አተውታል እሱንም። ከዛ ባሻገር አሁን የሚነሳውም ደግሞ ሮድሪጎን ሲቲም ይፈልገዋል፣ ሌሎች ቡድኖች ይፈልጉት ይሁን አይታወቅም። ምክንያቱም አሁን በሪያል ማድሪድ ቤት ይቆያል አይቆይ የሚለው ራሱ ሌላ ጉዳይ ሆኖ ሳለ ተጫዋቹን ማስፈረም የሚፈልጉ ከሆነ አሁን አርሰናል በግራ መስመር ቦታ ላይ ሊያስፈርመው ይገባል የሚባለው ተጫዋች ገና መጥቶ የሚላመድ ምናምን አይነት ተጫዋች አይደለም። ምክንያቱም አሁን ሮድሪጎ ብትለኛውን ለምሳሌ ለኔ ጥሩ ይገጥማል ሮድሪጎ ወደ አርሰናል መጥቶ ልትል ትችላለህ። ምክንያቱም በአውሮፓ ቻምፒዮንስ ሊግ መድረክ ላይ በተደጋጋሚ ጊዜ አሁን የማንቸስተር ሲቲን የጣሉበትን ክስተት ታስታውሳለህ። ስነ ልቦናውን ልታነሳ ትችላለህ። ትልቅ ተጫዋች ነው። እድሜው ገና ቢሆንም የበሰለ በትልቅ መድረክ ላይ ልምድ ያገኘ ተጫዋች ነው። አሁን ቅድም በተወሰነ መልኩ ስለ ፓርቲ መልቀቅ አንስተሃል። ወጣት ተጫዋች ነው እርግጥ ነው ዙቢሜንዲ አሁን ከስፔን ነው ወደ እንግሊዝም እየመጣ ያለው። አንዳንድ ተጫዋቾች ወደ እንግሊዝ ሲመጡ መውጫው ይጠፋቸዋል፣ አንዳንድ አይሳካላቸውም። አንዳንድ የምታያቸውም ተጫዋቾች ሲመጡ ወዲያው ይሳካለታል ወይም ይሳካላቸዋል ማለትም አትችልም። አንዳንድ ያደጋች ነው እና በተለይ ደግሞ አሁን ቼልሲም በዘንድሮ ውድድር ዘመን ይቸገርበት የነበረው አንዱ ልምድ ያላቸው ተጫዋቾች ችግር ነው። በቡድን ውስጥ ልምድ ያላቸው ተጫዋቾች አልነበሩም። አንዱ የመሪነት ስነ ልቦና ያላቸው ተጫዋቾች አልነበሩም። አንዱ ተቸግሯል የሚባለው በዛ ነው እና ፓርቲን አይነት ልምድ ያለው በትልቅ መድረኮች ላይ መጫወት የሚችል በአትሌቲኮ ማድሪድም ራሱን ያሳየ ተጫዋች ምትለቅ ከሆነ ሳይኮሎጂካሊም አዲስ ተጫዋች እንደመሆኑም ዙቢሜንዲ ኪሳራው ብዙ ሊሆን ይችላል። እንደሚፈልገው የማይለምድላቸው ከሆነ ዙቢሜንዲ ኪሳራው የጎላ ነው እና በዛው አንጻርም ደግሞ ልምድ ያለውን ተጫዋች ሮድሪጎን አምጥተ የምታገኝ ከሆነ ጥቅሙ ያን ያክል ነው። ምክንያቱም ተጫዋቹ በትልቅ መድረኮች ላይ የሚያደርገውን ነገር ማድረግ የሚችል ትልቅ ተጫዋች ነው እና አርሰናል የሚያስፈርማቸው ተጫዋቾች አሁን ለ3 ተከታታይ የውድድር ዓመታት ሁለተኛው ነው ጨርሷል። አሁን የሚፈልገው መጥቶ ተላምደው በጊዜ ሂደት ስኬት የሚያመጡ አይነት ተጫዋቾችን አይደለም። ልክ መጥተው ፊት አድርገው ባለው የቡድኑ ስትራክቸር መዋቅር ውስጥ ሆነው በሚገባ ቡድኑን ለዋንጫ ማንደርደር የሚችሉ አይነት ተጫዋቾች ናቸው የሚያስፈልጉትና የሮድሪጎን የዝውውር ሂሳቡም ራሱ ደግሞ ሌላ ጥያቄ ነው። ሪያል ማድሪድ ተጫዋቹን የሚለቅ ከሆነ እስከ 100 ሚሊዮን ፓውንድ መክፈል አለበት የሚል ነው። አርሰናል በአሁን ባለው ሁኔታ ያንን ያደርጋል ወይ የሚለው ሌላ ጥያቄ ነው እሱ። ምክንያቱም በሪያል ማድሪድም ከፍተኛ ደሞዝ ነው የሚከፈለው ሮድሪጎ ወደዚህ የሚመጣ ከሆነ አንዱ የፒኤስአር ስጋት አለ አይደል? የአዋጭነትና የትርፋማነት ስጋት አንዱ። አርሰናል እኮ ባለፈው የውድድር በ2023-24 በነበረው
17.7 ሚሊዮን ፓውንድ ገደማ ገንዘብ አጥቷል። እርግጥ ነው ያስገባው ገቢ ካለፈው ከነበረው አመት የተሻለ ነው፣ ግን ደግሞ እየተረፈ ለሁለት ተከታታይ አመት ነው አሁን ይህንን ሎስ እያስተናገደ የሚገኘውና የደሞዝ ጉዳይ የዌጅ ቢል ጉዳይ ብዙ ዝርዝር ነገሮች አሉት። የሮድሪጎን የሚያስፈርም ከሆነ ነገር ግን ተጫዋቹን የሚያስፈርሙት ከሆነ በተለይ በትልልቅ መድረኮች ላይ ተጫዋቹን የሚያገኙት ከሆነ በጣም በጣም ትልቅ ስኬት ነው ብዬ አስባለሁ። ርዕሳችን ላይ እንደ መነሻ ያደረግነው ያው አርሰናል በዝውውር ሙሉ ላይ የዝውውር መስኮቱ ላይ ለምን ዝም አለ ነው ያው ጥያቄያችን። እኛም ውስጡን ያሉትን ጉዳዮች እያነሳን እንገኛለን። ምናልባት አንዱ ያው ከሌሎቹ ክለቦች ጋር በማስተያየት ነው። በሊቨርፑልም ማንቸስተር ሲቲም ቼልሲም እንደዚሁም ማንቸስተር ዩናይትድም በዝውውር መስኮቱ ላይ ተጫዋቾች ያስፈርመዋል። ሁለቱ ቼልሲና ማንቸስተር ሲቲ በዓለም የክለቦች ዋንጫ ላይ ይሳተፋሉ። እየተሳተፉ በሚገኙበት ጊዜ እነዛን ተጫዋቾች ቶሎ አስቀድመው ማምጣታቸው ለጨዋታው ብቁ እንዲያደርጓቸው ስለተፈለገ ልትል ትችላለህ። አዎ፣ ግን የአንዳንድ ተመልካቾችንም ጥያቄ ለመመለስ ያህል ነው። ምክንያቱም እነዚህ አሁን የጠቀስናቸው ሁለት ክለቦች በዓለም የክለቦች ዋንጫ ላይ ስለሚሳተፉ ቀድሞ እነዚህን ተጫዋቾች ማስፈረማቸው ነው ሊባል ይችላል። ነገር ግን ሊቨርፑል አይሳተፍም፣ ማንቸስተር ዩናይትድም አይሳተፍም። ፕሪሲዝን የሚጀምርበት ጊዜ እየቀረበ ነው። ፕሪሲዝን ላይ ከመጀመሪያዋ ቀን ጀምሮ አዲስ ተጫዋች ቢኖር ውጤታማ ነው የምትሆነው። ምክንያቱም አዲስ ተጫዋች ስታመጣ አሁን ብዙ ነገሮችን ዲቴይል መግባት ትችላለህ። ለምሳሌ ከዛው ሊግ ነው ወይ የምታስፈርመው ያን ተጫዋች? ቢያንስ ለምሳሌ ማንቸስተር ዩናይትድ ኩዊንሃን ሲያስፈርም ቢያንስ ወልቭስ ነው ፕሪሚየር ሊጉ ላይ ያለ ተጫዋች ነው፣ ለመላመድ ላይቸግር ይችላል ትችላለህ። አርሰናል አሁን ፎከስ ያደረገባቸው ተጫዋቾች ከጎርደን ውጪ ሌሎቹ ከሌላ ሊግ ነው፣ ከፖርቹጋል፣ ከጀርመን እንደዚሁም ከስፔን ያሉ ናቸው። እንግሊዝን ምን ያህል ይላመዱታል? አንዱ ጥያቄ እሱ ነው። ሁለተኛ ፕሪሲዝን ከተጀመረ በኋላ ተጫዋቾቹ እርስ በራሳቸው አርሰናል አሁን ከዓለም የክለቦች ዋንጫ በኋላ ወደ አሜሪካ የሚጓዝበት እድል ይኖራል። ሶ ያ ፕሪሲዝን ለአዲስ ተጫዋቾች ጥቅም ነው የሚኖራቸው። አሁን የትኞቹም ተጫዋቾች በዓለም የክለቦች ዋንጫ ላይ የማይሳተፉ ተጫዋቾች እረፍታቸው ላይ ነው የሚገኙት። እንደውም ከወኪሎቻቸው ጋር ነው ነገሮችን እንዲጨርስ የሚፈልጉት። እንደመጡ እዛው ማስፈረም ነው የሚፈልጓቸው። ነገር ግን በእረፍት ጊዜያቸውም እነዛ ተጫዋቾች ቀጣይ ክለባቸውን አውቀው ቢዝናኑ ራሱ የሚባል ሀሳብ ይኖራል። አንዱ አድቫንቴጁ እሱ ነው። ያን ተጫዋች በእርግጠኝነት አስፈርመሃል፣ ለምትለቀው ተጫዋች ደግሞ ማሰብ አለበት። ደግሞ ሌላ ጉድለት የሚኖር ምክንያቱም በየጊዜው ጉድለት ላይ ሊኖርብህ ይችላል። አርሰናል እውን ነው በዘንድሮ የውድድር ዓመት ላይ በቀጣዩ ላይ ሬድሜድ የሆኑ ተጫዋቾችን አምጥቶ ቢያንስ የዋንጫ ማስታገሻ የሚኖርበትን ሲዝን ማጠናቀቅ አለበት ብዬ ነው የማስበው። የሚቀጥለው የውድድር ዓመት ለሚካኤል አርቴታ ትልቅ ራስ ምታት የሚሆንበት አጋጣሚ ነው። አንዱ የሚሆንበት ምንድነው ዋንጫ የማምጣት እድሉ ሰፊ መሆን አለበት ነው። በአንድ ነጥብና በሁለት ነጥብ የዛሬ 2 ዓመት ላይ የተለያየው አርሰናል አሁን በ10 ምናምን ነጥብ ልዩነት ነው እንግዲህ ዋንጫውን የተነጠቀው። የሚቀጥለው ዓመት ላይ ለአርሰናል ትልቅ ወይም ደግሞ ለሚካኤል አርቴታ ትልቅ ችግር ነው የዚህ አይነት ጉድለት። አሁን ለአርሰናል ራሱ ተፎካካሪ የምትላቸው ቡድኖች የሚቀጥለው የውድድር ዓመት ሲቲ ከእንደገና የተገነባ ቡድን ነው ያለው። አሁን የሚቀጥለው ዓመት ላይ ሽግግር ላይ የምትለው አይደለም። ከጥሬ ተጫዋቾች የዝውውር መስኮት በኋላ ማንቸስተር ሲቲ እየገነባ ነው የመጣው። የሚፈልጋቸውን ክፍተቶች አሁንም በአንድ ጊዜ እስከ ግብ ጠባቂ ድረስ 4 ተጫዋቾችን ሞልቷል። አሁን የሲቲ ማጣመር የዓለም የክለቦች ዋንጫን እንደ ፕሪሲዝን መጠቀም ሌላ ፕሪሲዝን ደግሞ ይኖረዋል። ቀጥታ ወደ ፕሪሚየር ሊግ ውድድር ሲገባ የመላመድሉ በጣም ሰፊ ነው የሚሆነው ተጫዋቾች ጊዜ በደንብ እሱን አሁን አየህ ሊቨርፑልም አሁን የነበረውን ክፍተት እየሞላ ነው የሚገኘው ፕሪሲዝን ላይ ነገሮችን ማሰላሰል። ሁለተኛ አርኔ ስሎት እንኳን አዳዲስ ተጫዋች አምጥቶ በነባር ተጫዋች ሻምፒዮን ሆኖ ታላቅ አሰልጣኝ ናቸው። ለአርሰናል አሁን ትልቅ ራስ ምታት የሚሆነው የሚፈልጋቸውን ተጫዋቾች ቶሎ አምጥቶ ቶሎ ወደ ኤሚሬትስ አድርሶ ፕሪሲዝኑን ጀምሮ ማላመድ አለበት ነው። ማላመድ ስትል ደግሞ ለሊጉ አዲስ ተጫዋች የሆነ ተጫዋች ስለሆኑ ነገሮች ሊወስዱባቸው ይችላል። አሁን አርሰናል በደጋፊውም በቦርዱም በየትኛውም አካል በሚካኤል አርቴታ ዋጋ አይኖረውም። እንደዚህ አይነት ይሄ የይቅርታ ጉዳይ የምታነሳበት ጉዳይ አይደለም። የሚፈልገውን ተጫዋች ሊመጣለት ይችላል። ያን አሳክቶ ቢያንስ የዋንጫ ጥማታቸውን የ23 እና የ24 ዓመት የእንግሊዝ ፕሪሚየር ሊግ የዋንጫ ጥማታቸውን የሚቀጥለው ዓመት
መስበር አለበት የሚል ሀሳብ ነው ያለኛው። በዝውውር ጆሽ ክሮንኬም አስተያየት ሰጥተው ነበር። ምናልባት በክረምቱ በደንብ ገንዘብ እናወጣለን የሚል አስተያየት ሰጥተው ነበርና ጥያቄ ያጭራል። ለምንድን ነው አሁን ማለት እርሳቸው እንደዚህ ካሉ ቀደም ብለው ለምንድን ነው አሁን እየሆነ ያለው ነገር ከእርሳቸው ቃልም የወጣ የሆነው የሚለው ነገር ጥያቄ ያስነሳል። ቀደም እንዳልከውና ተጫዋቾች ያስፈልጓቸዋል። በሚፈልጉት ቦታ በሚያስፈልጋቸውም ቦታ ተጫዋቾችን ማስፈረም አለባቸው። የቀጣዩ ዓመት የሊጉ የውድድር ጊዜ በጣም ከባድ ይሆናል ብዬ ነው የምጠብቀው። ማንቸስተር ሲቲ ራሱን አደራጅቷል። ሊቨርፑል ቅድምም እንዳልከው ተጫዋቾች ሳይገዛውላ በክሎፕ ቡድን ዋንጫ ማንሳት የቻለ ቡድን ነው። ቼልሲ ዘንድሮ በወጣት ተጫዋቾች ጥሩ እንቅስቃሴ ማሳየት ችሏል ብዬ አምናለሁ። አሁን ለምሳሌ በዘንድሮ የውድድር ዘመንና እሱም የተሻለ አድቫንስድ ለሆነ የውድድር ጊዜ መወዳደር የሚያስችለውን አይነት ተጫዋቾች ገዝቷል። አሁን ዴላፕን ገዝቷል። የሚያስፈልገው አንድ አጥቂ ነበር። ባለፉት ጊዜያት የገዛቸው አጥቂዎች ስኬታማ አልነበሩም። ቼልሲ ንኩንኩ ልታነሳ ትችላለ፣ ጃክሰንን ልታነሳ ትችላለ፣ ውጤታማ አልሆኑም። አሁን ግን ከእንግሊዝ ከዛው ከኢፕስዊች ነው መግዛት የቻለውና ምናልባት ሊሳካለት የሚችልበት እድል አለ። አሰልጣኙም ጥሩ አሰልጣኝ ናቸው። በወጣት ቡድን ጥሩ እንቅስቃሴ ማድረግ የቻለ ቡድን ገንብተዋል። በቀጣይ ግን የሊጉ እንቅስቃሴ አርሰናል በሚጠበቀው ልክ በተጫዋቾች የዝውውር መስኮት ላይ የማይንቀሳቀስ ከሆነ በአንጻሩ ደግሞ ሌሎች የእንግሊዝ ቡድኖች ተቀናቃኝ ቡድኖች ደግሞ እየተንቀሳቀሱ ያሉበት መንገድ ከአርሰናል በተጻራሪ መንገድ በመሆኑ አርሰናል በቀጣዩ የውድድር ዘመን በዚሁ የውድድር የዝውውር እንቅስቃሴ የሚሄድ ከሆነ ከባድ ይሆንበታል ብዬ አስባለሁ። አዎ እንግዲህ ያነሳናቸው ሁለቱ አጥቂዎች ወደ አርሰናል የመምጣታቸው እድል ሰፊ ነው እየተባለ ይገኛል። ያው የታብሎይዶች ወይም ደግሞ የሌሎች ጋዜጦች በየጊዜው የመቀያየር እንግዲህ የኛንም ሀሳብ የሚያስቀይሩበት አጋጣሚ ስለሚኖር ነው። አሁን የኬፓ አሪዛባላጋ ጉዳይ የአርሰናል ነገር አብቅቶለታል። ወደ አርሰናል የሚሄዱ እድል ሰፊ ነው ተብሏል። የማርቲን ዙቢሜንዲም እንደዚሁም ጉዳይ ነው። ቢያንስ ሁለት ተጫዋቾችን በእጅ ስታስገባ ነገሮች ደግሞ ወደ ሌሎች ይሄዳል። ግን እጅ ላይ ምንም ያረከው ነገር የለም። አሁን ሌሎቹን ቡድኖች ስትመለከታቸው ቢያንስ አስፈርመው ነው ሌላ ሀሳብ የሚፈጥሩት ወይም ደግሞ ሌሎች ተጫዋቾችን የመመልከት እድል እየፈጠሩላቸው የሚገኙት። ከዛ በተረፈ አርሰናል ምንም አይነት ተጫዋች እስካሁን በእጁ አላስገባም። በጨርሷል ሜዲካል ምናምን ደረጃ ደርሷል የምትለው ተጫዋች ሊኖር ይችላል። የኬፓ አሪዛባላጋም ያው የዴቪድ ራያ ምትክ ሆኖ ነው ቁጥር 2 ግብ ጠባቂ የቀድሞ የቼልሲ የሪያል ማድሪድ እንደዚሁም የአትሌቲኮ ማድሪድ ምርጥ ግብ ጠባቂ የነበረ ነው። ዘንድሮ የውድድር ዓመት ላይ በበርነማውዝ ጥሩ የውድድር ዓመት ያሳለፈ ግብ ጠባቂ ነው። እሱም ለአርሰናል መምጣቱ ምንም ጥያቄ የለውም። ቢያንስ የውስጥ ሊጎች ላይ ከፕሪሚየር ሊግ ውጭ ያሉት ኤፍኤ ካፕ፣ ካርሊን ካፕ እና እንደዚሁም ደግሞ ሌሎችንም የምትላቸው ጨዋታዎችን ሊሳተፍ ይችላል። ከዛም በተረፈ ስፔናዊ እንደመሆኑ ያለውን ልምድ ለዴቪድ ራያ ማጋረቱ አይቀርም። እሱ እንግዲህ እንደሚለው ግብ ጠባቂ ይሄ ሁለተኛ ግብ ጠባቂ ሆኜ ሳይሆን ተፎካካሪ ግብ ጠባቂ ሆኜ ለአርሰናል ጥሩ ነው። አንዳንድ ጊዜ ዴቪድ ራያ የሚኖረው ድክመት በዚህኛው ሊሸፍነው ስለሚችል ጥሩ ይመስለኛል። ባርሴሎና እንደዛ ነበር። ትልልቅ ግብ ጠባቂዎችን አውቀው የሚያሰልፉበት ለአንተም ጥቅም ነው ለቡድኑም ጥቅም ነው የሚሆነው። በአጠቃላይ እንግዲህ ዛሬ ያነሳነው ጉዳይ አርሰናል በዝውውር መስኮቱ ለምን ዝም አለ፣ የትኞቹን ተጫዋቾች እንደዚሁም ደግሞ ለማስፈረም ትልቅ እድል ይኖራል የሚሉ ነው። በሚቀጥሉት ሳምንታት እንግዲህ አዳዲስ ነገሮች የሚኖሩበት አጋጣሚ የሚኖር ይመስለኛል። ምክንያቱም ዛሬ ምሽት ላይ የጥር ተጫዋቾች የዝውውር የክረምት የተጫዋቾች የዝውውር መስኮት በይፋ መጀመሩን ሌሎች ቡድኖች ወደ ዝውውሩ መስኮት በደንብ በጥልቀት ይሳተፋሉ ብለን እናምናለን። የተከበራችሁ ተመልካቾቻችን ዛሬ በልዩነት አርሰናልን አነሳን። በሚቀጥሉት ሳምንታት ደግሞ ሌሎች ቡድኖችንም እንደዚህ የእንግሊዝ፣ የስፔን፣ የጣሊያን፣ የጀርመንን ቡድኖችን እየተመለከትን የጥር ተጫዋቾች የዝውውር መስኮትን ከዛ በተረፈ ደግሞ የዓለም የክለቦች ዋንጫንም የምንዳስስ ይሆናል። ፕሮግራሙን አዘጋጅተን እኔ ገደብ አባይና አልታየ ኪዳኔ አብረናችሁ ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።